ሰላም ጤና ይስጥልን ከቻናል 1 የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። በዛሬው 7ኛው ጠቅላላ ምርጫ ላይ የሚያተኩሩ ዜናዎቻችንን ነው ወደ እናንተ እናደርሰው። አብራችሁ ቆዩ። ዛሬ ከማለዳው 12 ሰዓት ጀምሮ መራጮች በድምጽ መስጫ ጣቢያዎች በመገኘት ድምጻቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በ7ኛው ጠቅላላ ምርጫ በሚወዳደሩበት የትውልድ አካባቢያቸው በሻሻ ተገኝተው ድምጽ ሰጥተዋል። ጠቅላይ ሚኒስትሩ ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃል ማህበረሰቡ እጩዎችን ከመረጠ በኋላ የተመረጡ ሰዎች ህዝቡ በጠበቃቸው ልክ በመታመን እጃቸው ልባቸው ንጹህ ሆኖ ደከመን ታከተን ሳይሉ የዚችን ሀገር ታሪክ በመቀየር የህዝቡን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉ የጠየቁ ሲሆን እልህ፣ ቁጣ፣ ክርክር አሸንፋለሁ እና እሸነፋለሁ ሳይሆን ያመነን ህዝብ እንዴት አገለግላለሁ፣ ህይወቱን እቀይራለሁ የሚለው ነው ሲሉም ማብራሪያ ሰጥተዋል። በ7ኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን በምርጫው የሚሳተፉት 42 የፖለቲካ ፓርቲዎች ተወዳድረዋል። የብሔራዊ ምርጫ ቦርድ መረጃ እንደሚያሳየው ፓርቲዎቹ ከ10 ሺህ በላይ እጩዎች ለማስመረጥ አስመዝግበዋል። ከነዚህም ውስጥ 2080 ለፓርላማ የሚወዳደሩ ናቸው። 8352 እጩዎች ደግሞ ለክልል ምክር ቤት ይወዳደራሉ። 80 እጩዎች በግላቸው ይወዳደራሉ። 55 የሀገር ውስጥ ሲቪክ ማህበራት ምርጫውን ይታዘባሉ። የአፍሪካ ህብረት ያሰማራው ቡድን በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የተመራ ነው። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የምርጫ ታዛቢ ቡድንን የሚመሩት ደግሞ የቀድሞ የኡጋንዳ ምክትል ፕሬዝዳንት ስፔሲዮሳ ዋንድሬ ካዚምባብዌ ናቸው። በምርጫው ድምጽ የተሰጠባቸውን ወረቀቶች ዋጋ የሚያሳጡ 5 ምክንያቶች መኖራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስገነዘበ። ቦርዱ እነዚህ ምክንያቶች የትኞቹ ናቸው የሚለውን ይፋ አድርጓል። ዛሬ እየተከናወነ ከሚገኘው 7ኛው ጠቅላላ ምርጫ የድምጽ መስጠት ሂደት ጋር በተገናኘ አንድ ድምጽ የተሰጠባቸው ወረቀቶች በምን መልኩ ዋጋ ሊያጡ ይችላሉ የሚለውን 5 ዋና ዋና ነጥቦች አብራርቷል። በዚህም በድምጽ መስጫ ወረቀት ላይ የመራጩ ማንነት በስም የተገለጸ ከሆነ ለምክር ቤቱ ሊመረጥ ከሚቻለው ተመራጮች ቁጥር በላይ ላላቸው እጩዎች ምልክት የተደረገበት ከሆነ፣ ምንም ምልክት ያልተደረገበት ከሆነ፣ መራጩ ማንን እንደመረጠ መለየት የሚያስቸግር ከሆነ፣ እንዲሁም ህጋዊ የድምጽ መስጫ ወረቀት ያልሆነ አሊያም በምርጫ ጣቢያው ያልተሰራጨ የድምጽ መስጫ ወረቀት ከሆነ ዋጋ አልባ ይሆናል ሲል ቦርዱ በዝርዝር አስቀምጧል። 7ኛው ሀገራዊ ጠቅላላ ምርጫ ተካሂዷል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት የምርጫ ታዛቢ ቡድን የምርጫ አስፈጻሚዎችን ዝግጁነትና የድምጽ አሰጣጥ ሂደቱን ተመልክቷል። ለዝርዝሩ አማሩ ገብሩ። የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ ኡሁሩ ኬንያታ በምልከታው ወቅት እንደተናገሩት በኢትዮጵያ የሚደረግ ስኬታማ የምርጫ ሂደት ከድንበሯ ባለፈ ትልቅ ትርጉም እንደሚኖረውና በመላው አህጉሪቱ የሚያስተጋባ ነው ብለዋል። ምርጫው የአፍሪካን የዲሞክራሲ ምኞቶች የሚያንጸባርቅ ነው ሲሉም አክለዋል። ምርጫዎች በመላው አፍሪካ የዲሞክራሲያዊ አስተዳደርን ለማጠናከር ያላቸውን ጠቀሜታ አጽንኦት ሰጥተዋል። ድምጽ መስጠት ማለት ዜጎች ተወካዮቻቸውንና መሪዎቻቸውን ለመምረጥ ያላቸውን ዲሞክራሲያዊ መብት የሚለማመዱበት ሂደት ነው። ኬንያታ አክለውም የኢትዮጵያን ልዩ የአፍሪካ ዲፕሎማሲያዊ ዋና መቀመጫነት ያነሱ ሲሆን እኛም በአፍሪካ አህጉር እውነተኛ ውክልና፣ የባለቤትነት ስሜትና ሰዎች የመረጧቸውን መሪዎች የመምረጥ አቅም እንዲኖራቸው ዲሞክራሲ እንዲሰርጽ እንፈልጋለን ብለዋል። ምንም እንኳን የዲሞክራሲ ሂደቶች ተግዳሮቶች ሊገጥሟቸው ቢችሉም እያንዳንዱ ምርጫ መሻሻልን ለማምጣትና ዲሞክራሲን ይበልጥ ለማጠናከር ምቹ አጋጣሚ እንደሚፈጥር ጠቅሰዋል። በተያያዘም የቀድሞ የዩጋንዳ ምክትል ፕሬዝዳንት ዶክተር ስፔሲዮሳ ዋንዴራ ካዚምባብዌ የሚመራው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድንም በተመሳሳይ በምርጫ ጣቢያዎች የመክፈቻ ሂደቶችን በመከታተል የምርጫ ባለሙያዎችን ዝግጁነትና የድምጽ አሰጣጥ ሂደቱን ተመልክቷል። የኢጋድ ታዛቢ ቡድን መሪ የኢትዮጵያን አህጉራዊ ጠቀሜታ እንዲሁም ምርጫ ሰላምና መረጋጋትን በማስፈን ረገድ ያለውን ሚናም አንስተዋል። ሴቶችም ቀድመው ሲመርጡ ማየታቸው እንዳስደሰታቸው ገልጸው የሴት መራጮች ተሳትፎም ለዲሞክራሲያዊ ሂደቱ አበረታች ምልክት መሆኑን ገልጸዋል። ሁለቱም የታዛቢ ቡድኖች የመጀመሪያ ደረጃ ግምገማቸውን ይፋ ከማድረጋቸው በፊት በምርጫው ዕለት ሙሉ የድምጽ አሰጣጡን የቆጠራውንና የውጤት ድምር ሂደቶችን ይከታተላሉ።
ዛሬ በተካሄደው ብሔራዊ ምርጫ ድምጽ የመስጠት ሂደት ችግሮችና ጥቆማዎች የሚያስተናግዱበት አዲስ የሪፖርት ማድረጊያ ስርዓት ተዘርግቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሰባተኛው ጠቅላላ ምርጫ ጋር ተያይዘው የሚፈጠሩ ችግሮችንና ክስተቶችን ዜጎች በፍጥነት ጥቆማ የሚያደርጉበትና ምላሽ የሚያገኙበት አዲስ ስርዓት ማዘጋጀቱን አስታውቋል። ከምርጫ ጋር ተያይዘው የሚፈጠሩ ችግሮች ሪፖርት ማድረግና ምላሽ መስጫ ስርዓት የተሰኘው ይህ ጥቆማ መስጫ ምርጫ ቦርድና ባለድርሻ አካላት መረጃዎችን አስቀድመው እንዲያገኙና ፈጣን ምላሽ እንዲሰጡ ለማስቻል የተዘጋጀ ነው። ስርዓቱ ደህንነቱ የተጠበቀና ፈጣን መሆኑ የተገለጸ ሲሆን ዋና ዓላማውም ሰላማዊና ታማኝነት ያለው ምርጫ እንዲካሄድ ማገዝ እንደሆነ ተገልጿል። በምርጫ ሂደት ከድምጽ አሰጣጥና በቆጠራ ወቅት የሚያጋጥሙ መስተጓጎሎች፣ በምርጫ ጣቢያዎች አካባቢ የሚከሰቱ የጸጥታ ችግሮች፣ በመራጮች ላይ የሚደርስ ማስፈራራት፣ አመጽ ወይም ዛቻዎች፣ በምርጫ ቁሳቁስ ላይ የሚደርስ ጉዳት እንዲሁም ውጥረት የሚፈጥሩ የሐሰት መረጃዎችና ማንኛውም ሌላ አጠራጣሪ ድርጊቶች ዜጎች ሲመለከቱ አሊያም ሲያጋጥማቸው ለጥቆማ በተዘረጋው አሰራር መሰረት ጥቆማ እንዲሰጡ ተጠይቀዋል። የኢጋድ ታዛቢ ቡድን መሪ በተለያዩ የምርጫ ክልሎች በመገኘት የድምጽ አሰጣጥ ሂደቱን ገምግመዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የታዛቢዎች ቡድን መሪ ዶክተር ስፔስኪዮ ዋንዲራ በዛሬው ዕለት እየተካሄደ በዋለው ሰባተኛው ሀገራዊ ጠቅላላ ምርጫ ላይ በቦሌ ምርጫ ክልል 17 ተገኝተው የድምጽ አሰጣጡን ሂደቱን ታዝበዋል። ጸጋን የተሰማ ተጨማሪ ይዛለች። የታዛቢ ቡድኑ መሪ በስፍራው ባደረጉት ምልከታ የምርጫ ጣቢያዎቹ ቀጠሮ በተያዘላቸው ሰዓት መከፈታቸውና አጠቃላይ ሂደቱ ሰላማዊ እንዲሁም የተደራጀ መሆኑን ተናግረዋል። የታዛቢ ቡድኑ መሪ በሰጡት ማብራሪያ ከመራጮች ተሳትፎ አንጻር ህብረተሰቡ ከጠዋቱ 12 ሰዓት በፊት በምርጫ ጣቢያዎች ተገኝቶ ድምጽ መስጠት መጀመሩን አድንቀዋል። በምርጫ ጣቢያው የነበረውን ዝግጅት በተመለከተም ስራውን የሚያስተዳድሩ ወጣት የምርጫ አስፈጻሚዎች በቂ ግንዛቤና ብቃት ያላቸው መሆኑን እንዲሁም የከተማውም ሆነ የፓርላማ መራጮች መዝገብ በተገቢው ቦታ ላይ ዝግጁ ሆኖ መመልከታቸውን ተናግረዋል። የድምጽ አሰጣጥ ሚስጥራዊነትን በተመለከተ የምርጫ መስጫ ቦታዎች የመራጮችን ግላዊነት በሚጠብቅ መልኩ መደራጀታቸውን ታዛቢዋ ገልጸዋል። የሂደቱን ፈጣንነት ከመገምገም አኳያም አንድ መራጭ ድምጽ ሰጥቶ ለመውጣት የሚወስድበት ጊዜ አጭር መሆኑ የተሰላፊዎችን መጨናነቅ በመቀነስ ረገድ አዎንታዊ ሚና እንዳለው ጠቁመዋል። በተጨማሪ ምርጫው አሳታፊ መሆኑን ለማረጋገጥ በተደረገው ምልከታ ለአካል ጉዳተኞች፣ ለአረጋውያንና ለነፍሰ ጡሮች ልዩ ድጋፍና ቅድሚያ መሰጠቱን ገልጸው የምርጫ አስፈጻሚዎችን የጾታ ስብጥር በሚመለከት ከሴቶች ይልቅ የወንዶች ተሳትፎ ከፍ ብሎ መታየቱን ተናግረዋል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ የሆኑት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባ ከተማ ቂርቆስ ክፍለ ከተማ በምርጫ ክልል 18 በፒተር ፓን ቅድመ አንደኛ ደረጃ ትምህርት ቤት ከጠዋቱ 12 ሰዓት በፊት ተገኝተው የምርጫውን ሂደት ታዝበዋል። ኡሁሩ ሂደቱን ከተከታተሉ በኋላ ለጋዜጠኞች በሰጡት አስተያየት ምርጫው በሰዓቱ መጀመሩንና በምርጫው ጣቢያው የተደረገው ዝግጅት ጥሩ መሆኑን ተናግረዋል። የቀድሞ የኬንያ ፕሬዝዳንት በቂርቆስ ክፍለ ከተማ ፒኮክ መናፈሻ ወደሚገኘው የምርጫ ጣቢያ ከጠዋቱ 12 ሰዓት ከ20 ገደማ ተገኝተው በዚያ ያለውን ሂደትም ተመልክተዋል። ኡሁሩ በዚህ የምርጫ ጣቢያ የተወሰነ መዘግየት እንደነበረ ገልጸው ሂደቱ ግን ጥሩ ነው ብለዋል። የዘንድሮውን ሰባተኛ ጠቅላላ ምርጫ የመራጮች ቁጥርና የቴክኖሎጂ አጠቃቀም ትኩረት በርካታ የአፍሪካ ሚዲያዎች ከ54 ሚሊዮን በላይ መራጮች መመዝገባቸውን እንደ ትልቅ ታሪካዊ ሁነት እየዘገቡት ይገኛሉ። ለዝርዝሩ ኤፍራታ ጥላውን። ከቴክኖሎጂ አጠቃቀም በተለይም ለመጀመሪያ ጊዜ በስፋት ስራ ላይ ያዋለውን የኦንላይንና ዲጂታል መራጮች ምዝገባ አሰራርን አድንቀዋል። ይህ አሰራር አገሪቱ የምርጫ ማጭበርበርን ለመቀነስና ግልጽነትን ለመጨመር ያደረገችው ትልቅ የቴክኖሎጂ ሽግግር እንደሆነ በዘገባዎቻቸው አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ለመጀመሪያ ጊዜ ተግባራዊ ያደረገው የዲጂታል መራጮች ምዝገባ ስርዓት በተሳካ ሁኔታ መጠናቀቁን ተከትሎ በመላ ሀገሪቱ የድምፅ አሰጣጥ ሂደት በዛሬው ዕለት መካሄድ ጀምሯል። ይህ አዲስ የቴክኖሎጂ
አሰራር የምርጫውን ታማኒነት ለማረጋገጥና የቆጣሪዎችን የስራ ጫና ለመቀነስ ከፍተኛ አስተዋጽኦ ማድረጉን የተገለጸ ሲሆን መራጮች ከማለዳው 12 ሰዓት ጀምሮ በየምርጫ ጣቢያዎቻቸው በመገኘት ድምጽ እየሰጡ ይገኛሉ። የአፍሪካና የዓለም አቀፍ መገናኛ ብዙሃንም ይህንን የኢትዮጵያ የዲጂታል ምርጫ ሽግግር አጠቃላይ ምርጫ ሂደት በስፋት ዘግበውታል። በተጨማሪም የቴክኖሎጂ ሽግግር በአገር ውስጥና በውጭ ታዛቢዎች ዘንድ ከፍተኛ አድናቆትን ያተረፈ ሲሆን በተለይም ወጣቱ መራጭ ማህበረሰብ በምዝገባው ሂደት ላይ በንቃት እንዲሳተፍ መንገድ ከፍቷል። ይሁን እንጂ በአንዳንድ ገጠራማ አካባቢዎች የታዩ የኢንተርኔት መቆራረጥና የዲጂታል ክህሎት ውስንነቶች በቀጣይ መሻሻል አለባቸው ተግዳሮቶች መሆናቸውን ታዛቢዎች ጠቁመዋል። ይህም ሆኖ አሰራሩ ኢትዮጵያ በምስራቅ አፍሪካ ዘመናዊና ዲሞክራሲያዊ ምርጫ ስርዓትን ለመገንባት ለምታደርገው ጥረት ትልቅ ማሳያ ተደርጎ ተወስዷል። በሲዳማ ክልል ሰሜናዊ ሲዳማ የማልጋ ወረዳ ነዋሪዎች ለጠቅላላ ምርጫ ካርድ በመውሰድ ያሳዩትን ተሳትፎ ዛሬ ድምጻቸውን በመስጠት መድገማቸውን ተናግረዋል። ለዝርዝሩ ማህሌት ደመላሽ። ከነዋሪዎቹ መካከል አቶ ዳዊት ኢዮኤል ከሌሊቱ 11 ሰዓት ተኩል ጀምሮ ሰልፍ በመያዝ በወረዳው ማንቾ ጉማሌ ምርጫ ጣቢያ በመገኘት ይበጀኛል ያልኩትን ፓርቲ በነጻነት በመምረጥ የድርሻዬን ተወጥቻለሁ ብለዋል። በዚህም ደስተኛ መሆናቸውን ገልጸው በምርጫ ካርዳቸው በመምረጥ ዲሞክራሲያዊ መብታቸውን እንደተጠቀሙ ገልጸዋል። ሌላኛው የማልጋ ወረዳ ነዋሪ አቶ አሸነ በቀለ ማልደው ከቤታቸው በመውጣት ድምጻቸውን ለፈለጉት ፓርቲ እንደሰጡ ገልጸዋል። በቀጣይ 5 ዓመታት ሀገር የሚመራን ፓርቲ ለመምረጥ አንድ ድምጽ ዋጋ አለው ያሉት አቶ አሸነ የምርጫ ካርድ በመውሰድ ያሳየነው የነቃ ተሳትፎ ድምጽ በመስጠት ደግመናል ብለዋል። የ75 ዓመት የእድሜ ባለጸጋዋ ወይዘሮ አረጋሽ በቀለ በበኩላቸው ብርድና የእድሜ ጫና ሳይበግራቸው በምርጫ ጣቢያ ቀድመው እንደተገኙና በቀጣይ የሚመራኛል ያሉትን ፓርቲ በነጻነት እንደመረጡ ገልጸዋል። ነገ ልጆቻችን ሰላሟ የተረጋገጠ ልማቷ የተፋጠነና የተሻለች ሀገር እንዲኖራቸው በማሰብ በምርጫው ተሳትፌያለሁ ብለዋል። አካል ጉዳታቸውና እርጅና ሳይገድባቸው ማልደው ተነስተው ድምጽ መስጠታቸውን በዲላ ከተማ የ80 ዓመት አዛውንት የሆኑት አርባ አንኮ ተናግረዋል። ለዝርዝሩ አማሩ ገብሩ። በዲላ ከተማ በተለያዩ ጣቢያዎች ከማለዳው 12 ሰዓት ጀምሮ ህዝቡ ድምጽ ሰጥቷል። በኦናጎ 2 የምርጫ ክልል ጎራ ድብዳቤ ምርጫ ጣቢያ ድምጻቸውን የሰጡት አቶ አርባ አንኮ የ80 ዓመት አዛውንትና የአካል ጉዳተኛ መሆናቸውን ለኢዜአ ገልጸዋል። ይሁንና እርጅናና የአካል ጉዳታቸው ሳይገድባቸው ማልደው ተነስተው ድምጽ መስጠታቸውንም ተናግረዋል። ምርጫ የተሻለች ሀገር ለመገንባት መሰረት መሆኑን አንስተው ድምጽ በመስጠታቸው ደስተኛ መሆናቸውንም ገልጸዋል። የ6 ወር ነፍሰ ጡር በመሆኔ ቅድሚያ ተሰጥቶኝ ድምጽ ሰጥቻለሁ ያሉት ደግሞ ወይዘሮ ትዝታ ጉያኔ ናቸው። ይህ በእንዲህ እንዳለ አስክሬን ቤት አስቀምጠው ድምጽ የሰጡም አሉ። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ ውስጥ ልብ የሚነካ ክስተት ተመዝግቧል። ልጃቸውን በሞት ያጡ ቤተሰቦች አስክሬኑን በቤት አስቀምጠው 7 የቤተሰብ አባላት ማለዳ ላይ ወደ ምርጫ ጣቢያ አምርተው ድምጻቸውን ሰጥተዋል። የአካባቢው ማህበረሰብ ለሐዘናቸው ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ከድምጽ አሰጣጥ በኋላ ወደ ለቅሶ ቤታቸው እንዲመለሱ አድርጓል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ክስተቱን አስመልክተው እንደተናገሩት ይህ ተግባር ህዝቡ በምርጫ ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው ብለዋል። የልጆቻችን መጻኢ ዕድል የሚወሰነው ታሪካዊ ዕድል ሊያልፈን ስለማይገባ ድምጻችንን ሰጥተናል ሲሉ በጎንደር ድምጻቸውን የሰጡ በዕድሜ የገፉ እናቶች ገልጸዋል። ለዝርዝሩ አናውል ተስፋ። በጎንደር ከተማ ነዋሪ የሆኑት እማዊው አረጋሽ አለሙ እንደገለጹት እሳቸው የ80 ዓመት የዕድሜ ባለጸጋ መሆናቸው ሳይገድባቸው በዛሬው ምርጫ ድምጽ በመስጠት በመሳተፋቸው ተደስተዋል። ዕድሜ ቢገፋም ለነገ ልጆቼ የተሻለች ሀገር እንድትኖር በመመኘት ለትውልዱ ይበጃል የምለውን መሪ ለመምረጥ በቅቻለሁ ብለዋል። በዕድሜ መግፋት ምክንያት የጤና እክል ቢገጥመኝም ይህ ታሪካዊ ዕድል ሊያልፈኝ አይገባም በሚል ድምጼን ሰጥቻለሁ ያሉት ደግሞ የዚሁ ከተማ ነዋሪ እማዊ አንጓች ካሳ ናቸው። ምርጫው ሀገርን የሚያጸና ሰላምን የሚያረጋግጥና የልጆቻችንን መጻኢ ዕድል የሚወስን በመሆኑ ድምጼን ለመስጠት በቅቻለሁ ብለዋል። በሌላ የኢዜአ ዜና በ7 የኢትዮጵያ ምርጫዎች ድምጽ የሰጡት የዕድሜ ባለጸጋዋ እናት ምንትዋብ አዘነልኝ በምርጫው ጣቢያ በመገኘት ድምጽ ሰጥተዋል። የ90 ዓመት የዕድሜ ባለጸጋ ምንትዋብ አዘነልኝ በባህር ዳር ከተማ ጣና 02 ምርጫ ጣቢያ ተገኝተው ድምጽ ሰጥተዋል። ከዚህ በፊት በተካሄዱ 6 ምርጫዎች ላይም ተሳትፌ እንደነበረ አስታውሳለሁ። ዛሬም ድምጽ ሰጥቻለሁ ብለዋል። አቶ አለማየሁ አበበና ወይዘሮ ዘውዴ መብራቱ በሰቆጣ ከተማ 01 ቀበሌ በተለምዶ ገበያ ሰፈር ተብሎ በሚጠራው አካባቢ ነዋሪ ናቸው። 40 ዓመታትን በትዳር ህይወት የዘለቁ ጥንዶቹ 2 ልጆችን ወልደው ለቁም ነገር አብቅተዋል። ከአንድ ጎጆ እስከ ኩሮጆ በሚል አንድ ጥንቅር አዘጋጅታለች። ማህሌት ደመላሽ።
አቶ አለማየሁ በከተማው በጽዳትና አረንጓዴ ልማት ስራ ላይ በመሰማራት የእድሜ መግፋት ሳይበግራቸው ሌት ተቀን የሚለፉ አባት ሲሆኑ ባለቤታቸው ወይዘሮ ዘውዴ የቤት እመቤት ናቸው። ይህ የረጅም የትዳር ጉዟቸው በመካከላቸው ያለውን ጥልቅ ፍቅር፣ መከባበርና ጥንካሬ የሚያሳይ ሲሆን ለአካባቢያቸው ማህበረሰብም የእውነተኛ ፍቅርና የአንድነት ህያው ተምሳሌ መሆን ችለዋል። እነዚህ የፍቅር ተምሳሌት የሆኑት ባለትዳሮች አብሮነታቸው ከአንድ የትዳር ምንጭነትና የቤት ውስጥ ህይወት ያለፈ መሆኑን በተግባር አስመስክረዋል። በዛሬው ዕለት በተካሄደው 7ኛ ጠቅላላ ምርጫ ላይ በጋራ በመውጣት ያንኑ የአንድነት ውበታቸውን ወደ አደባባይ በማምጣት ድምጻቸውን በአንድ ኮሮጆ ውስጥ አብሮ አስገብተዋል። አቶ አለማየሁ አበበ ከባለቤታቸው ጋር ያላቸውን የማይበጠስ ትስስር ሲገልጹ እኛ አንለያይም በማለት በኩራት ይናገራሉ። በየትኛውም የህይወት አጋጣሚ ሁሉ በጋራ እንደሚጓዙና ዛሬም በምርጫው ዕለት በጋራ በመገኘት ለሀገራቸው ያላቸውን ተቆርቋሪነትና የዜግነት ተሳትፏቸውን በተግባር ማረጋገጥ በመቻላቸው ታላቅ ደስታ እንደተሰማቸው ገልጸዋል። ይበጀናል ያሉትን የፖለቲካ ፓርቲ መርጠው ድምጻቸውን በነጻነት በመስጠታቸው የተሰማቸውን እርካታ የገለጹት አቶ አለማየሁ ለቀጣዩ ትውልድም መልእክትን አስተላልፈዋል። ወጣቶች የስልጣን ባለቤት መሆን የሚቻለው በሰላማዊና በዲሞክራሲያዊ መንገድ መሆኑን ሊገነዘቡ እንደሚገባ ጠቁመው ከዚህ ጠቅላላ ምርጫ ትልቅ ትምህርት መውሰድ እንዳለባቸውም መክረዋል። በሌላ በኩል ወይዘሮ ዘውዴ ከእድሜ አጋራቸውና ከባለቤታቸው ጋር እጅ ለእጅ ተያይዘው በጋራ ድምጽ ለመስጠት በመቻላቸው የተሰማቸውን ልዩ ደስታ አጋርተዋል። ሴትነት የትኛውንም ማህበራዊና ፖለቲካዊ ተሳትፎ እንደማይገድብ በተግባር ማሳየታቸውን የጠቀሱት ወይዘሮ ዘውዴ ዲሞክራሲያዊ መብታቸውን በአግባቡ መጠቀም በመቻላቸው ኩራት እንደተሰማቸው ተናግረዋል። ምርጫን አስመልክቶ የያዝናቸው ከቻናል 1 ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።